ብዙ መስዋዕቶችን ከፍለናል። በዚህ ሂደት ውስጥ እንግዲህ በዚህ ዓመት የነበረው አንድነት ብዙዎቻችን በተናጥል መሄዳችን ምን ያህል ዋጋ እንዳስከፈለን በመረዳት በዚህም በዛም ያለው ወገን ቆም ብሎ በማሰብ በተለይ ደግሞ አመራሮች መሬት ላይ ያሉ የትግል መሪዎች ቆም ብለው በመረዳት ይህንን ታሪካዊ የሆነ አንድ ድርጅት እንዲወለድ ለማድረግ ተችሏል። ወንድሞቻችን በተለይ ከአፋድም ከአፋባህም የነበሩ የአንድነት አመቻች ኮሚቴዎች እንዲሁም በታዛቢነት የተመረጡ 7 ሽማግሌዎች ላለፉት 3 ወራት በጣም ብዙ ትዕግስትን ጽናትን የሚጠይቅ ስራዎችን ነው ያለፍነው። በእርግጥ ሂደቱን በተመለከተ በእውነተኛነት የአንድነት ሂደት ሁሉንም ነገር በቅንነት በወንድማማችነትና በመተማመን መንፈስ ነው የተሰራ ብሎ መውሰድ ይቻላል። እንደምታውቀው ድርጅቶችን የምናዋሃደው በዛ ሂደት ውስጥ ደግሞ የቀጠናዎችን ውክልና ጉዳይ ታሳቢ ማድረግ አቅም ያላቸው አመራሮችን ጉዳይ ታሳቢ ማድረግና ሌሎች ጭምር የማመጣጠር ስራ ይሰራ ነበርና በጣም ብዙ ጥበብን የሚጠይቅ ሂደትና ያለፈው ነገር ግን ይሄ ሁሉ አልፎ ትናንትና ተቋቁስ የነበርን በሚዲያም በአፈሙዝም ማለት ነው ዛሬ በዚህ መንገድ የእውነት ከልብ ይቅርታና ወንድማማችነት በሚያጎላ መንገድ አንድ ተቋም ውስጥ ገብተና የተንጠባጠበ አካልም የለም አመራርም ሰራዊትም አደረጃጀትም ነው ወደ አንድ ተቋም የመጣውና ይሄ ሆኖ ስናየው እጃችን ላይ ሲገባ መሳይ እንደዋዛ ልናየው እንችላለን። በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ነገር ግን የስንት 10 ዓመታት የመስዋዕትነት ጉዞ የመስዋዕትነት ዋጋ ነው አሁን ያገኘነው። ስለዚህ አማራ በዚህ መንገድ አንድ ድርጅት አንድ የነጻነት የትጥቅ ድርጅት መስርተ በዚህ መንገድ መሰለፍ እውነት ለመናገር በጣም ትልቅ ፋይዳ ያለው ነው። ሁላችንም ደስ ሊለን ይገባል ማለት ፈልጋለሁ። መሳይ እንግዲህ አርበኛ የታስራደ ፋይዳውን በተመለከተ መለስበታለሁ። እዛው ሰራዊት ውስጥ ነው ያላችሁት፣ እዛው ህዝቡ ውስጥ ነው ያላችሁት። የምስረታው ብስራት እንደተሰማ በብዙ አካባቢዎች ደስታ ነበረ። በሰልፍም በተለያየ መልኩም ተገልጿል ደስታው። እንግዲህ ሰራዊቱም በዛው መጠን ደስታው ምን ያህል ሊሆን እንደሚችል እንገምታለን። እስቲ እናንተ እዛው አብራችሁ ስላላችሁ እንዴት ነበረ ፍላጎቱም ጫናውም ከህዝቡ ከሰራዊቱ ነው የመጣው? ይሄም እውን ከሆነ በኋላ በከፍተኛ ደስታ የተቀበለውም ህዝቡም ሰራዊቱም ነው። ይሄን እንዴት ትገልጸዋለህ? መሳይ በተለይ በአንድነቱ ሂደት የመጨረሻ ምዕራፎች አካባቢ እውነት ለመናገር በጣም ፈታኝ ነበር። በጣም ፈታኝ በተለይ ለዚህ ለአንድነት ኮሚቴ ሆነን ስለነበርን አካላት በየቀኑ አይደለም በየሰዓቱ የሚጠይቁን ሰዎች ነበሩ። ይገርማል። በተለይ እውነተኛ ታጋዮች አስመሳዮች ሳይሆን እውነተኛ ታጋዮችና ህዝባችን እውነተኛ ደጋፊያችን ትንፋሽ በሚያሳጣ ሁኔታ ውስጥ ነበር እኛም የነበር ነው። ካላቸው ጉጉት ካላቸው ጭንቀት አንጻር አገዛዙ ደግሞ ጊዜው የሚያደርገውን ውዥንብር የመፍጠር እና አገዛዙ የላካቸው አንዳንድ አካላት በመሀል የሚፈጥሩት አንዳንድ አሳሳችን ሂደት በመታዘብ በጣም በከፍተኛ ሁኔታ ነው ህዝባችን ሰራዊቱ ሲከታተል ነበር። እናም እውነት ለመናገር ይሄ ድርጅት አልቆ ይፋ የሆነ ዕለት ብዙዎች እያለቀሱ ነበር። በሳይ የደስታ ሲቃ ይህንን ዕለት ሳያዩ የሄዱ ወንድሞቻችን አሉ። የአማራ አንድነት እንዲመጣ ሲታገሉ የነበሩ ህይወታቸውን የሰው ጀግኖች አሉ። ምን አለ ይህን ጊዜ አይተው በሄዱ ምን አለ ይህንን የደስታና የአማራ አንድነት አይተው በሄዱ በሚል በሲቃ ሁሉ ሲያለቅሱ የነበሩ አርበኞች አሉ። በጥቂቶቹ ከደስታቸው የተነሳ በርካታ ጥይትን በየቦታው ሲተኩሱ ነው የነበረ፣ ችቦ ሲያበሩ ነው የነበረው። ህዝባችንም በየቦታው እንኳን ደስ ያላችሁ ለመቆጣጠሩ አቅቶኛል ስልኬን። ይገርምሃል በጣም ብዙ ጀግኖች አንገታቸውን ደፍተው ያሉ ሁሉ በልክ ደስታቸውን የገለጹበት ነበርና ይሄ ራሱን የቻለ ሌላ በጣም ድራማቲክ የሆነ ሂደት ነው። ወደፊት እንግዲህ ሰፋ ባለ መድረክ ተቋማችን በህዝብ ግንኙነቱም በሌላውም መንገድ ያወጣዋል ብዬ አስባለሁኝ እና እጅግ በጣም ከምልህ በላይ ለመናገር ቃላትም እስከሚያጠር ድረስ ነው የነበረው ደስታ። መሳይ አርበኛ ጌታስራደ የአማራ ፋኖ ብሔራዊ ንቅናቄ አንድ እንዲሆን የነበረውን ፍላጎት ጥረት ውጣውረድ በብዙ መንገድ በቅርበትም ስለምናቀው ሊመጣ የሚችለውን ምክንያቱም እንዲህ አይነት ነገር ሲመጣ ምን ሊያመጣ እንደሚችል ይታወቃል። ከምንም በላይ ፋይዳው በትግሉ በፖለቲካና በወታደራዊ እንቅስቃሴዎቻችሁ በአጠቃላይ በአማራ ክልልም ሆነ በሀገር ደረጃ በምስራቅ አፍሪካ ቀጠናም ጭምር የዚህ ብሔራዊ ንቅናቄ መመስረት ብዙ ፋይዳዎች እንዳሉት ይታመናል። እስቲ እንደው ከፋይዳዎቹ መካከል መጥቀስ የሚቻል ካለ? እንግዲህ እስካሁን ድረስ ሁላችንም እንደው ደረታችን ነፍተን እንኳን ለመናገር የማንችልበት ጊዜ ነው የነበረው። ጠላት ሲሳለቅብን እውነተኛ ታጋዩ ደግሞ አንገቱን ደፍቶ የኖረበት በርካታ የዓለም አቀፍ ማህበረሰብ ደግሞ እንዲሁ ሲከታተልን የነበረው ሁሉም የማሸነፊያ መንገዱ ዋናው ቁልፉ አንድነቱ መሆኑን ያውቃል። ጠላትም ያውቃል፣ ወገንም ያውቃል፣ ዓለም አቀፉ ታዛቢም ያውቃል። አማራ እንዲሆነ ቀን
የሚያሸንፍበት ጊዜ እንደሆነ አማራ አንድ ድርጅት የመሰረተ ዕለት የድሉ ዋዜማ እንደሆነ ሁሉም ታዛቢ ያውቅ ነበር። በተለይ ደግሞ እንደው ይህንን የፖለቲካ ሂደቱን ስናስተባበር ለነበርን አካላት በጣም ብዙ አንገታችን የሚያስደፋን ጉዳይ ቢኖር አንድ ጠላት ብለህ ዘርህን ሊያጠፋው የመጣውን አገዛዝ አብረህ አለመመከት፣ አንድ አይነት ፖለቲካ መስራት አለመቻል እጅግ በጣም ነበር ልብ የሚሰብረው መሳይ። አሁን ባለንበት ቁመና ይህ አንድነት ማለት ምንድነው ካልከኝ ለኔ ሁሉ ነገሩ ነው። በቃ የአሸናፊነት ቁልፍ በእጅ እንደመያዝ ነው የሚቆጠረው። ከዚህ በኋላ መረኝ መሳይ ድርጅታችን ህጋዊ በርና መስኮት አለው። ማንም ዘው ብሎ የሚገባበት፣ ማንም ብድግ ብሎ ወጥቶ የሚሄድበት ድርጅት አይደለም። ከዚህ በኋላ ትናንትና የነበርንባቸውን አይተሃል። ሲፈልግ ማንም ይገባል፣ ሲፈልግ ወጥቶ ይሄዳል። ለምን ምንድነው ሁለት ጉድጓድ ያላት አይጥ አትሞትም ይባላል። ከአንደኛው ወጣ ወደ አንዱ ትሄዳለች። እንደ ጦጣ ከዚህና ከዛ ሲዘል የነበረ ምስለ ፋኖ ምስለ ታጋይ ከዚህ በኋላ የለም። እንዲህ አይነት ጨዋታ የለም። ድርጅታችን ትግላችን ግልጽ የሆነ በርና መስኮት አለው። ግልጽ የሆነ የአሰራር ፖሊሲና ፕሮቶኮል አለው። በዛ መንገድ ነው ሊቀጥል የሚችለው። ከዚህም በላይ መሳይ ይህ አንድነት ማለት ከዚህ በኋላ ፖለቲካዊ ፋይዳው፣ ዲፕሎማሲያዊ ፋይዳው እጅግ በጣም ከፍተኛ እንደሆነ መናገር ለቀባሪ ማርዳት ነው። ነገር ግን እስካሁን ድረስ ለመስራት የቸገረንን ፖለቲካ፣ ለመስራት የቸገረንን ዲፕሎማሲ በወርድና በቁመቱ ልክ የምንሰራበት ጊዜ መጥቷል። ከዚህም በላይ ማህበረሰባችን ተሰቃይቶ ነበር። በፋኖ ስም ያልተሰማራ አውደልዳይ አልነበረም። ህግና ስርዓት የምናስይዝበት የመጨረሻ ምዕራፍ ላይ ደርሰናል። ተገቢ የሆነ የህዝብ አስተዳደር ስራዎችን፣ የፍትህ አገልግሎቶችን የምናዋቅርበት ጊዜ ደርሰናል። ይሄ ብቻ አይደለም። ፋኖ ብዙ ጊዜ የሚቸግረው የሎጂስቲክና ፋይናንስ እንኳን ለመጠየቅ ተሸማቆ ነው ያለው። አንድ ካልሆናችሁ አናግዝም፣ አንድ ካልሆናችሁ ከጎናችን አንቆምም በሚል ለመድኃኒት መግዣ፣ ለልብስ መቀየሪያ፣ ለጥይትም ለሌላም ነገር ተቸግሮ ነው ያለ። ስለዚህ ከዚህ በኋላ አንድነት የፋይናንስና የሎጂስቲክ በሮችም እንዲከፈቱ ያደርጋል። እኔ ቀጣይ ሰፊ ዝግጅት የሚያስፈልገው ሆኖ በጥቅሉ ግን ይሄ አንድነት ማለት የስነ መንግስት ዝግጅት እንዲኖረን፣ ወደፊት መንግስታዊ ቁመና እንዲኖረን የሚያስችል ትልቅ ከፍታ፣ ትልቅ እመርታ እንደሆነ አድርገን ልንወስደው እንችላለን። እንደው በአጭሩ ማለት የምፈልገው ግን ይሄ አንድነት ማለት የአሸናፊነት ቁልፍ በእጅ እንደመያዝ ይቆጠራል የሚል ሀሳብ ነው ያለኝ። መሳይ በእኛ ጌታ አስራደም ይሄ አንድነት ሊመጣ በዋዜማው ላይ የድርጅቱ አመራሮች ወደ መንግስት የሄዱበት እዛም ሄደው የተለያዩ መግለጫዎች የሰጡበት ሁኔታ ነው ያለው። ጥያቄያችን ተመልሷል የሚሉም አሉ። ይሄንን ልማት አላየንም ነበረ፣ ለካ እንዲህ የለማች ነበረ አዲስ አበባ ብለው በአዲስ አበባ ኮሪደር መንገድ ላይ ወጥተው ምስክርነታቸውን ሲሰጡም ሰምተናል። እንግዲህ ከእናንተ ጋር የነበሩ ናቸው። አሁን ወደ መንግስት ሄደዋል። እንደው ምን ማለት ይቻላል? ጥያቄዎቻችን ተመልሰዋል ነው እያሉ ያሉት። መቼም ያው ትግል እንደ ስሙ ትግል ነው፣ መራራ ነው። በተለይ ደግሞ እኛ አሁን ያለንበት የነጻነት ትግል ደግሞ እንደምታውቀው በጣም ከባድ ፈተናዎች ነው ያሉት። ከውስጥ ፈተናዎች አሉት፣ ከውጭም ፈተናዎች አሉት። አገዛዙ ምን ያክል አረመኔያዊ ሂደት ውስጥ ሲሄድ እንደነበረ ሁላችንም የምናውቀው ነው። ነገር ግን መጀመሪያ ላይ እንደገለጽኩልህ ይሄ ትግል ብዙዎችን ነው ያሰባሰበው። እንግዲህ ከዚህ ሂደት ውስጥ የሆነ ጊዜም ከዚህ በፊት እንደገለጽኩልህ አንዳንዱ የውት የነጻነት ታጋይ ነው። ነገር ግን በጣም በርካታ ፍላጎትና ተልዕኮ ያላቸው አካላትም በትግላችን ውስጥ ገብተዋል። እንደነሱ በጣም ላለመውረድና ላለመቆሸሽ አንዳንዶቹ ትግሉ ከብዷቸው ነው የሄዱ ብለን ማለት እንችላለን። እውነት ነው። ትግሉ መራር ነው። ይርባሃል፣ ይጠማሃል። ፀሐዩ፣ ብርዱ፣ መከራው ከባድ ነው። ነገር ግን ይህንን ተቋቁመ መሄድ ደግሞ የነጻነት ታጋይ የመጀመሪያ ቅድመ ሁኔታ ነው። ይህንን መቋቋም ካልቻልክ አይደለም ሌላውን ነጻ ታወጣ፣ ለራስህም ነጻ አልወጣህም ማለት ነው። ስለዚህ ይህንን መቋቋም አቅቷቸው የሄዱ አካላት አንዳንዶቹ እንዲያው ዘወር ብለው አፍረው ቢቀመጡ የተሻለ ነበር የሚሆነው። ነገር ግን የአንዳንዶቹ ደግሞ ለከት የሌለው ስለሆነ ምናልባትም አገዛዙ ወይም ከመጀመሪያው ተልዕኮ ሰጧቸው የሄዱ ይኖራሉ፣ ወይንም ደግሞ በሞቅታና ወይታ ትግሉ ባጭር ጊዜ ውስጥ ካለቀ የራሳቸውን ሂሳብ ሰርተው የመጡ አካላትም ሊኖሩ ይችላሉ። በዚህም ተባለ በዛ ግን እነዚህ አካላት ለአገዛዙ የሚሰጡት የምስክርነት ቃል የእውነት በጣም ብዙዎቻችን አሳፍሮናል። ትንሽ ፈገግ የሚያስደርግ ነገር አለው። እውነት ለመናገር ይሄ ትግል የፖለቲካ ትግል አይደለም። መሳይ ጀመር ነው የኑሮ ውድነትን ለማሻሻል፣ የጸጥታ ችግሩን ለማስተካከል ወይንም ጠላት እንደሚለው የባህር በር የሚል ማደናገሪያ፣ የልማት ጥያቄ፣ የትምህርት ጥያቄ
ጥያቄ የስራ እድል ወይንም ደግሞ የፖለቲካ ውክልና ማግኘት ሌላ አይደለም። እንደው የግብር ፍትሃዊነት ጥያቄ የመምረጥ ያለመመረጥ ምናምን ጉዳይም አይደለም። አሁን ይሄ መሳይ ብዙ ብዥታ ያለበት እዚህ ላይ ነው። የኛ የአማራ ጥያቄ አሁን የጠቀስኩልህ አይደሉም። አማራ ጥያቄ ተወልዶ ባደገበት የመኖር መብት ነው የጠየቀው። የመኖር በህይወት የመኖር መብት ነው። ከቦታ ቦታ የመንቀሳቀስ መብት ነው የጠየቀው። ርስቱ ላይ ልጅ ማሳደግ አልችል ብሎ ነው ወደ በረሃ የገባው። ፈጣሪውን ማምለክና ማመስገን እንዳይችሉ ነው አማራ ህዝብ። የሚፈልገውን ቋንቋ የመናገር መብት የለውም። እንደምታውቀው ባህሉንና ታሪኩን እንዲጠብቅ፣ እንዲንከባከብ፣ እንዲያዝንና እንዲደሰት እንኳን አልተፈቀደለትም። ስለዚህ ይሄ ደስታውን አደባባይ ላይ እንኳን ወጥቶ መናገር ያልቻለ የአማራ ህዝብ የመጥፋት አደጋ ነው ያንዣበበበት። በአጠቃላይ እንደ ሰው መቆጠርና በህይወት የመኖር መብት ነው የተነፈገው። ስለዚህ ይሄ ደግሞ የህልውና አደጋ ነው። ጫካ የገባ ነው የአማራ ህዝብ እንዳይጠፋ ይህንን ለመከላከል ነው የገባ ነው እንጂ እነሱ እንደሚሉት ጥያቄያችን ተመልሷል፣ ሀገሪቱ እየለማች ነው የሚሉት ነገር አሳፋሪም ጭምር ነው። እውነት ለመናገር በእርግጥ ለብአዴን ብትነግረው በየትኛውም አእምሮና ጆሮ ሊያዳምጥ አይችልም። ብአዴን ራሱን የቻለ ሌላ ጥልቅ ምርምር የሚያስፈልገው ማንነት ነው። ራሱን የቻለ ብአዴን አይደንቲቲ ወይም ማንነት እየሆነ መጥቷል። እንዲህ አይነት ባህሪ ያለው ብሔር ወይንም ደግሞ ጎሳ ወይንም ደግሞ ሌላ እንትን አለ ብላ አትወስድም። ስለዚህ እኔ አገባባቸውንም ብትወስድ በእርግጥ ብዙዎቹ አሳፋሪ በሆነ መንገድ ነው የሄዱት። ስንት ጀግኖቹ 4 እና 5 የጠላትን ሬጅመንት ደምስሰው የማረኩትን ድሽቃ ለጠላት አሳልፈው የሰጡ ናቸው። ይሄ የፈጸሙት ታሪክ ይቅር የማይለው ክህደት ነው። የጠላትን አቀባበል በተመለከተ አይተዋል። አንዳንዶቹ ሳልቫጅ ሱፍና ከራባት ለጊዜው ምናልባት እንደ ፊልም ሰሪ ጥቁርም ምንም መነጽርም ለብሰው ነው የሚታዩት። እንግዲህ ይሄ አንደኛ አብይ አህመድና የኦህዴድ ብልጽግና አገዛዝ ባህሪው ምንድን ነው የሚለውን ለማያውቅ ሰው ትንሽ ውዥንብር ሊገባ ይችል ይሆናል። ከዛ ውጭ ግን ህዝባችን፣ ሰራዊታችን፣ ደጋፊያችን እውነታውን ያውቀዋል። እነዚህ ሰዎች ምንድነው እያሉ ያሉ ብለን ስንወስድ የወጣንለት ጥያቄ ተመልሷል ወይ ብሎ ለሚጠይቃቸው መልስ እንደሌላቸው ቢታወቅም ለህዝባችንና ለታዛቢው ግን ይህን ጥያቄ መጠየቅ እፈልጋለሁ። እውነት ነው አገዛዙ ካድሬና ቤተሰብ መናፈሻ የተሰራውን የኮሪደር ልማት ማየት ይቻላል። ነገር ግን ትናንትና ቻይናን እንዳየው ነው የምቆጥረው ብሎ ሲናገር የነበረ ትናንት ታጋይ ነህ ብሎ ሲናገር የነበረው አካል ልክ ያንን የገበታ ልማት ወይም ደግሞ የኮሪደር ልማትና የገበታ ለሀገር ጎበኛ ሁሉ እኔ የምጠይቀው ምን መሰለ መሳይ፣ አማራን እንዲያየው ፈልጋለሁ። የኢትዮጵያን ህዝብ እንዲያየው ፈልጋለሁ። አሁን አማራ የት ነው የወደቀው? እስኪ ወለጋ ሂድ፣ አሩሲ ሂድ፣ እስኪ አማራን ይየው። እስኪ ቄሊንጦ ይውረድ፣ ቃልቲ ዝዋይ ይሂድና የአማራ ጀግኖች ያሉበትን ሁኔታ ይመልከት። ሂዶ ይመልከት እስኪ ጀግኖች ያሉበትን ሁኔታ። አማራን ለመታዘብና ለማየት ሽመልስ አፈናቅሎ በድንኳን የሚማቀቀውን 600,000 700,000 መከረው እየበላ ያለውን አማራ እስኪ ሂደየው። ደብረ ብርሃን ተፈናቃይ ካምፕ ሂድ፣ ኮምቦልቻ ሂድ፣ ፍኖተ ሰላም ሂዱ። አማራ ያለ በዚህ ሁኔታ ነው ያለው። አማራ እውነታውን ለማየት ከፈለገ በገበሬው ቤት ከነበሩና ህሊና ካላቸው የአማራ ገበሬ በምን አይነት ሁኔታ ነው ያለው? ምን ያክል ሲያማራ ታዳጊ ነው መኖር አልችል ብሎ በስደት የበረሃና የባህር አሳ ቀለቡ ነው የቀረውስ ምን ያክሉ ነው? እንደው ከገበያና ከስራ ተፈናቅሎ እብድ መስሎ ብቻውን እያወራ የሚሄደውን አማራ መመልከት ቢችሉ ወደ ህሊናቸው ቢመለሱ እሱን ነበር ማየት የሚችሉት። ከጋዛም ህዝብ ከዳርፉርም ከማይናማርም ህዝብ በላይ መከራውን እየበላ ያለ ህዝብ ነው ያለ። ወደኋላ ተመልሰን ከ100 ዓመት በፊት የነበረውን የቅኝ ግዛት ነው የሚያስታውስ። እኔ ባጭሩ እነዚህ ከዳተኞች ትናንትም የትግሉ ጡረተኞች የነበሩ አሁናዊ ቁመናቸውን ምስክርነት ስጥ ብትለኝ እናስብ የምንችለው ልክ አንድ ስራዌ ላይ ሆኖ ለአድወልፍ ሂትለር እንደማገልገል ወይም ደግሞ እንደመገረር ነው የሚቆጠረው። ሌላ ምንም ልል አልችልም። ከነሷቸው ነገሮች ትግሉ ተጠልፏል፣ የመጣነውም ትግሉ ስለተጠለፈ ነው የሚል ነገርም አንስተዋል። የእውነት ትግሉ ተጠልፏል ወይ? በሌሎች ኃይሎች የሚዘወር ነው ያሉም ይገልጹታል። የእናንተ ትግል የፋኖ ትግል ከበላይ የሚቆጣጠረው በረጅም እጅ የሚዘውረው አካል አለ ማለት ነው? አይ እንግዲህ ያው ምን መሰለህ መሳይ፣ እንግዲህ ትግል የከበደውም ይሁን ከዳተኛ ብዙ ምክንያት ሊደረድር ሊያቀርብ ይችላል። አንዳንዶቹ በዳውንት ድርድር ነው የገባ ነው ሲሉ ሰማለሁ። እዚህ ከአፍሪካ ህብረት ከምናምን ጋር እያሉም ይቀባጥሩ አሉ። ሌሎቹ ከህወሓት ጋር አልሰራም ብዬ ነው የወጣው ይላሉ። አንዳንዶቹ ደግሞ አይ የአማራ ጥያቄ ተመልሷል ይላሉ። ሌሎች ደግሞ በጣም የወረዱት ደግሞ ፋኖ ዘራፊ ነው ይላሉ። እውነታው ምንድነው ካልከኝ አንደኛ የተጠለፈ ትግል የለም። የተጠለፉ እነዚህ ራሳቸው ናቸው። ኦህዴድ ብልጽግና ነው የጠለፋቸው፣ ራሳቸው ናቸው የተጠለፉ እንጂ የተጠለፈ ትግል እንደሌለ እርግጠኛ ሆኜ ነው የምነግርህ። ከዛ ውጭ ግን እነዚህ የትግሉ ጡረተኛ የነበሩና አንዳንዶቹ